ጤና ይስጥልኝ። ለአሁን ያዝነው መረጃ ወደ እናንተ እናደርሳለን። በቅድሚያም ዋና ነጥቦችን እናስቀድም። የ1997 እና የ2005 የኮንዶሚኒየም ተመዝጋቢዎች ቤት የማግኘት ተስፋ ተሟጦ ባለበት በአሁኑ ወቅት ነገሮች ግን የተቀየሩ ይመስላል። ታዲያ በአዲስ አበባ በ18 ሳይቶች ላይ የተገነቡ ያሉ 97,000 ቤቶች ውስጥ እነዚህ ተመዝጋቢዎች ይካተታሉ የሚል መረጃም የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከሰሞኑ ይፋ አድርገዋል። ከንቲባ አዳነች አቤቤ እንዳሉት በኢህአዴግ ዘመን በርካታ ሰዎች ተመዝግበው ቤት ሳያገኙ ዕዳውን እኛ ተረክበናል። ዕዳውን ስለተረከብነው እነሱንም ጭምር አሁን በፐብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ነው ያለነው። ቅድሚያ ይሰጣቸዋል ብለዋል። እነዚህ ቤቶች ዛሬ ምን ደረጃ ላይ ደርሰዋል? ዕጣውስ መቼ ሊወጣ ይችላል? ቅድመ ክፍያውስ ምን ያህል ሊሆን ይችላል? የሚሉት ጉዳዮች በዝርዝር የማቀርብላችሁ ይሆናል። እንደዚህ አይነት መረጃዎችን በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ጥያቄዎች ካሏችሁ ደግሞ በኮሜንት መስጫው ላይ አስቀምጡልን። ከ20 ዓመታት በፊት በ1997 ዓ.ም አዲስ አበባ በታሪክ ትልቁን የቤት ግንባታ ፕሮጀክት ስትጀምር በሺዎች የሚቆጠሩ ነዋሪዎች ከኪራይ ቤት እገላገላለሁ በሚል ትልቅ ተስፋ በርካቶች መመዝገብ ችለዋል። ከዛም በኋላ ደግሞ በ2005 ዓ.ም የቆጣቢ ቁጥር ጨምሮ ዳግም ምዝገባ ተካሄደ። የ1997 ተመዝጋቢዎችን ስንመለከት እነዚህ ባለዕድለኞች ለመባል ጫፍ ላይ ደርሰው ለሁለት አስርት ዓመታት በጉጉት እየጠበቁ ናቸው። አብዛኞቹ እድሜያቸው ገፍቷል። አንዳንዶቹም የልፋታቸውን ውጤት ሳያዩ አልፈዋል። የ2005 ተመዝጋቢዎች ደግሞ በመቶ ሺዎች የሚቆጠሩና በየወሩ ከደሞዛቸው እየቆጠቡ ቤት የሚለውን ቃል ናፍቀው የሚኖሩ ወገኖች ናቸው። በአሁኑ ወቅት ታዲያ በመንግስት በኩል ያለው አቋም ግልጽ ነው። ግንባታ ግብዓት ዋጋ መናር፣ የቦታ እጥረትና የመሰረተ ልማት ወጪዎች ፕሮጀክቱን ፈታኝ አድርገውታል። የከተማ አስተዳደሩም ደጋግሞ እንደሚለው መንግስት ብቻውን ቤት ሰርቶ ማዳረስ የማይችልበት ደረጃ ላይ ደርሷል። ይህ ደግሞ ለዓመታት የቆጠቡት ወገኖች የኛ ጣፋንታ ምንድነው ወደሚል ስጋትም ወስዷቸዋል። አሁን ላይ ታዲያ አዲስ አቅጣጫ እየታየ ነው። መንግስት ፊቱን ወደ መንግስትና የግል አጋርነት እንዲሁም የሪል ስቴት ቤት አልሚዎች እያዞረ ነው። አዲሱ የግንባታ ሞዴል ደግሞ መንግስት መሬት ያቀርባል፣ የግል ባለሀብቶች ደግሞ ቤቱን ይገነቡታል ማለት ነው። በአሁኑ ሰዓት ተገንብተው የሚታዩት አብዛኞቹ ቤቶች ዝቅተኛ ገቢ ያለውን ዜጋ ከማሰብ ይልቅ የመክፈል አቅም ላለው የህብረተሰብ ክፍል የታለሙ ናቸው። ቀደም ሲል ተጀምረው ያላለቁ ቤቶች በከፍተኛ በጀት ተጠናቀው ለዕጣ እንዲቀርቡ ጥረት እየተደረገ ቢሆንም ግን የዋጋ ማሻሻያው የቆጣቢውን አቅም የሚፈትን እንደሚሆንም ነው የሚጠበቀው። የከተማዋ ከንቲባ ወይዘሮ አዳነች አቤቤ እነዚህን ቤቶች አስመልክተው በሰጡት ማብራሪያ ላይ በአሁኑ ወቅት ታዲያ በአዲስ አበባ ከተማ በ18 ሳይቶች ላይ ከ97,000 በላይ ቤቶች ግንባታቸው በተፋጠነ ሁኔታ እየተከናወነ ይገኛል። ወደ 100,000 ቤቶች ለመስራት በታቀደው መሰረት 97,000 ቤቶችን ጀምረን እየሰራን ነው ያለነው። ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። ይህ ለቤት ፈላጊዎች ትልቅ የምስራች ነው ማለት እንችላለን። በተለይ ደግሞ እንደ ገላንጉራ፣ ቱሊ ድምቱ፣ ቦሌ አራብሳና ገርጂ ያሉ ሳይቶች ግንባታቸው ከ70 እስከ 95% ደርሷል። ይህ ማለት እነዚህ ቤቶች በቅርቡ ለነዋሪዎች ዝግጁ ይሆናሉ ማለት ነው ብለዋል። መንግስት እነዚህን ቤቶች በፍጥነት አጠናቆ ለተመዝጋቢዎች ለማስተላለፍ ቃል የገባም ሲሆን የከተማዋን የቤት እጥረት በከፍተኛ ሁኔታም ይቀንሳሉ ተብሎም ይታመናል። በተጨማሪም አዲሶቹ ቤቶች ከቀድሞቹ ኮንዶሚኒየሞች በተሻለ የዲዛይንና የጥራት ደረጃ እንደ ሊፍት ያሉ ቴክኖሎጂዎችንም በውስጡ ያሟላ ነው። ታዲያ ዛሬ ላይ ያለውን የዋጋ ንረትና የቆጣቢ አቅም ደግሞ ስንመለከት የግንባታ ግብዓት ዋጋ እንደ ብረት፣ ሲሚንቶና ሌሎች ግብዓቶች ዋጋቸው በከፍተኛ ሁኔታ መጨመሩ በቤቶቹ መሸጫ ዋጋ ላይ የሚያመጣው ተጽዕኖ እንደሚኖር ይነሳል። የባንክ ብድርም ተመዝጋቢዎቹ ቀሪውን ክፍያ ለመክፈል የሚወስዱት ብድር ወለድና ወርሃዊ ክፍያም ደግሞ አሁን ካለው ደሞዛቸው ጋር ይጣጣማል ወይ የሚለው ጥያቄ ከባዱ ፈተናና ሊጤን የሚገባው እንደሆነ ነው
የሚነሳው። የመንግስት ድጎማ ደግሞ መንግስት ለዝቅተኛ ገቢ ላላቸው ዜጎች ምን ያህል ድጎማ ሊያደርግ ይችላል የሚለው ጠያያቂ ነጥብ ነው። ከዚህ ባለፈ የቅደም ተከተልና የፍትሐዊነት ጥያቄም ይነሳል። ከዚህ ባለፈም የቅደም ተከተልና የፍትሐዊነት ጥያቄም ይነሳል። ታዲያ የ1997 ተመዝጋቢዎች 20 ዓመት ጠብቀን አሁንም ተስፋችን ምንድነው የሚሉ የነባር ተመዝጋቢዎች ድምጽም ይሰማል። የዕጣ አወጣጥ ግልጽነትም ሌላው ጉዳይ ሲሆን ዕጣው እንዴት ነው የሚወጣው? ለቆጠቡበት ዓመት ቅድሚያ ይሰጣል ወይ የሚለውን ፍትሐዊ ጥያቄም ይነሳል። ልዩ ትኩረት የሚሹ ክፍሎች ለአካል ጉዳተኞች፣ ለሴቶችና ለከተማ አስተዳደር ሰራተኞች የሚሰጠው ስኮታስ በምን መልኩ ነው የሚተገበረው የሚሉ ድምጾችም አሁን ላይ በብዛት እየተደመጡ ይገኛሉ። አዲሱ የመንግስትና የግል ዘርፍ አጋርነት ይህ የወደፊቱን የቤት አቅርቦት አቅጣጫ የሚያሳይ ነጥብ ነው። መንግስት መሬት አቅርቦ ባለሀብቶች እንዲገነቡ ማድረጉ ደግሞ ግንባታውን ቢያፈጥነውም ዋጋ ላይ ግን ተራው ህዝብ ይቀበላል ወይ የሚለው ስጋት አለ። የመሬት አቅርቦቱም እንግዲህ እንደምናውቀው በከተማዋ መሃል ያሉ ቦታዎች ለከፍተኛ ህንፃዎች እየተሰጡ መሆኑና የከተማዋን ገጽታም የመቀየር አቅሙ ከግምት ውስጥ መግባት አለበት። የትራንስፖርት ተደራሽነት ላይም እንደ ቱሊ ዲምቱና ገላንጉራ ያሉ ሳይቶች ከከተማው መሃል ርቀታቸው የትራንስፖርት ችግርን እንዴት ሊፈታ እንደሚችልም ጥያቄዎች ይነሳሉ። በአሁኑ ወቅት በአዲስ አበባ እየተገነቡ ያሉ የኮንዶሚኒየም ቤቶች ከቀድሞዎቹ ወይንም ደግሞ በመጀመሪያ ዙር ከምናውቃቸው በተለየ መልኩ ጥራትና ዘመናዊነትን ማዕከል ያደረጉ መሆናቸውን በግልጽ የሚታይ ነው። ኮንዶሚኒየሞች ሳጥን የመሰሉና ተመሳሳይ መልክ ያላቸው ነበሩ። አዲሶቹ ግን የፊት ገጽታቸው ይበልጥ ማራኪ የሆኑ የህንፃ ገጽታቸው፣ ዘመናዊ ቀለሞች እንዲሁም ደግሞ ጥምር የዲዛይን ስራዎች እየተከናወኑባቸውም ነው። በሌላ በኩል የቦታ አጠቃቀም የቤቶቹ የውስጥ ክፍል ይበልጥ ሰፊና ለኑሮ አመች በሆነ መልኩ እየተሰራ ነው። ባለብዙ ፎቆች ህንፃዎችም ናቸው። እነዚህ አዲሶቹ ቤቶች አሁን እየተገነቡ ያሉት ቤቶች ቁመታቸው ከፍ ያለና ከ7 እስከ 15 ፎቆች በመሆናቸው የከተማውን ዘመናዊ ገጽታ እየቀየሩትም ነው። በሌላ በኩል ቀደም ሲል እስከ 5ኛ ፎቅ ብቻ ስለሚገነቡም ሊፍት አያስፈልጋቸውም ነበር። አሁን ግን አብዛኞቹ ቤቶች ዘመናዊ የሰው ማመላለሻ ሊፍቶችም እንዲኖራቸው ተደርጎ ነው ዲዛይን የተደረጉት። ይህም ለአረጋውያን፣ ለአካል ጉዳተኞች እንዲሁም ለህፃናት ምቾት የሚፈጥረው ትልቁ የዘመናዊነት እርምጃም ነው ማለት ይቻላል። በግንባታ ሂደት ላይ የሚጠቀሙባቸው ቁሳቁሶች ጥራት መሻሻልም ታይቶባቸዋል። ለውጫዊ መስኮቶችና በሮች ጥራት ያለው አልሙኒየም ጥቅም ላይ እየዋለም ነው። ቀደም ሲል ተመዝጋቢው ራሱ ነበር ፊኒሽንግ የሚሰራው። አሁን ግን በብዙ ሳይቶች ላይ የተሻሉ የሴራሚክና የፐርኬ ስራዎች በመንግስት ወይንም በአልሚዎች በኩልም እየተከናወኑ ነው። የኤሌክትሪክና የውሃ መስመሮችም ደግሞ ይበልጥ ደህንነታቸው የተጠበቀና የቆይታ ዘመናቸው ረጅም የሆኑ የትቦና የኬብል ውጤቶችም ናቸው እየገቡበት ያሉት። አዲሶቹ ሳይቶች ለምሳሌ እንደ ገርጅና ቦሌ አራብሳ እንደ መንደር ታስበው ነው የተገነቡት። በውስጣቸውም ለልጆች መጫወቻና ለነዋሪዎች መዝናኛ የሚሆኑ አረንጓዴ የሆኑ ክፍት ቦታዎችም ተካተውባቸዋል። በህንፃዎቹ የመጀመሪያ ፎቆች ላይ እንደ ሱቆች፣ ፋርማሲዎች፣ ለባንኮች የሚሆኑ ቦታዎች ተመድበውላቸዋል። ከቀድሞ ኮንዶሚኒየሞች በተሻለ መልኩ የመኪና ማቆሚያ ቦታዎችም ታሳቢ ተደርገው ነው እነዚህ አዲሶቹ ቤቶች እየተገነቡ ያሉት ተብሏል።